ጣፋጭ ሴት እኮ ነሽ። አሃ ውጤት አስተካክላለሁ በሚል ሰበብ ከብዙ ሴቶች ጋር ግንኙነት አለኝ ያልክ ነው? አይገርምሽም? ረስቼዋለሁ። ከባድ የሚሆነው የእነሱ ነው። እንዴት? ሁለቱም ቆምጨጭ ያሉ ናቸው። የበላሁት ነገር አልተስማማኝም ወይስ ምንድነው እሱ? እሺ ሊና፣ ለምን ነበር የፈለግሽኝ? እኔ ነፍሰ ጡር ነኝ። ምን ማለት ነው? እርጉዝ ነኝ ማለት ደግሞ ከማን? እንዴት? በአሁን ሰዓት ለእኔ ሆነ ለአንቺ ልጅ ስለሚያስፈልገን አስወጪው። ሄሎ። እሺ ለማንኛውም አሁን የደወልኩት እንደተማረ ሰው ቁጭ ብለን አብረን እንድናወራ ስለፈለግኩ ነው። አንድ የገባኝ ነገር ቢኖር አንቺ እንዳፈቀርኩሽ ነው። የምርህን ነው? ለተናገርኩሽ ነገር በሙሉ ይቅር በይኝ። እኔ ማናደኝ ያስከፋው ነገር ካለ ይቅርታ። ምንም አይደል፣ አታስቢ። ዘርሽ ቆይ ምን እያደረግክ ነው? ልቀቀኝ። እኔ ዛሬውን እንኳን እንዳንቺ አይነት ተራ ሴት ማንንም ያስፈራራኝም። እሺ ማጥፋት አለብሽ። ካላጠፋው ሰላም ያገኝ። ምን ነው ስልክ ማታነሳው? እስቲ ቆይ ሳምሪ ጋር ልደውል። ሄሎ ሳምሪ። መቅዲ እንዴት ነሽ? ደህና ነኝ። የሆነ ነገር ልጠይቅሽ ነበር። እሺ ምንድነው እሱ? ኒናን ዛሬ አግኝተሻታል ወይስ አውርተሻታል? ኧረ በፍጹም ምን ያላገኘኋትም። ምን ነው? ቀን ሙሉ የለችም። በዛ ላይ ስልኳ አይሰራም። መጀመሪያ ግን ይጠራ ነበር። ታዲያ ሊና እኮ አርፋ አትቀመጥም። ይሄኔ ከአንዱ ጋር ፈታ እያለች ነው የሚሆነው። እኔ እንጃ፣ እንደዛ አልመስልሽ ስላለኝ ነው። እንደዛ ነው የሚሆነው። አትጨናነቂ። አዲስ ነገር ካለ ደግሞ ደውልልሻለሁ። እሺ ሳምሪ፣ ቻው። እስቲ ቆይ። ሄሎ ሳሪ። አቤት። መቅደስ ነኝ ሳሪ፣ አላወቅሽኝም? ስልኬ እኮ ተበላሽቶብኝ ነው። እንዴት ነሽ? አላወቅሽም ነበርኩ። ነው እንዴ? ደህና ነኝ። ዛሬ ከየት ተገኘሽ? ሳሪ፣ ዛሬ ከኒና ጋር ተገናኝታችኋል ወይ? ግቢ ውስጥ አግኝተሻታል እንዴ? አላየኋትም። ምን ነው? አይ ስልኳ አልሰራም አለኝ። ጠዋት ወጣች ነች። ግራ ገብቶኝ እኮ ነው። እኔ እንጃ። እንግዲህ መቅዲ፣ እኔ ዛሬ እንደውም አላየኋትም። ካየኋት
ምናልባት አዲስ ነገር ካለ እነግርሻለሁ። እሺ ሳሪ አመሰግናለሁ። የት ሄደች ይባላል አሁን? ዘርሽ ቆይ ምን እያደረግክ ነው? ልቀቀኝ። እኔ ዛሬውን እንኳን እንዳንቺ አይነት ተራ ሴት ማንንም ያስፈራራኝም። እሺ ወይኔ ዛሬው ምንድን ያደረኩት ምንድን ነው? ማን ነው? ሰላም ነው መምህር። መቅደስ እንዴት ነሽ? ደህና ነሽ? እንዴት ነህ መምህር? ሰላም ነው መቅደስ። ምን ነው ችግር አለ? አዎ። አይ ምን ሆነሻል ደግሞ? ቤቴን ማና ሳይቶች ነው ድረስ የመጣሽው? አይ ልጆች ናቸው የነገሩኝ። ይቅርታ። እሺ የመጣሽበትን ጉዳይ ልትነግሪኝ ትችያለሽ? ዛሬ ፈተና ይኖራል እንዴ? ይሄን ለመጠየቅ ነው የመጣሽው? አዎ። እና ይሄ እኮ እዛው ግቢ ደርስ ነበር። ቤት ድረስ የሚያስመጣ ነገር አይደለም። ይቅርታ የሆነ የሚሄድበት ቦታ ስላለ ቀድሜ ማወቅ ስለፈለኩ ነው። ለሌላ ጊዜሽ ያስተማሪ ቤት ድረስ አይመጣም። ለማንኛውም እዛው ግቢ እንወራለን። ምን ነው ግን በቁጣ እንደዚህ ተናገረ? ሲያሚ ፊቱ ላይ ድንጋጤ ይታይበት ነበር። ኒና ለመጨረሻ ጊዜ እሱ ልታገኝ እንደሄደች ነበር የነገረች። ስለዚህ ጓደኛዬ የሆነ ነገር አልብቷት ይሁን ይዘው ለጤናውማ እንደዚህ ያለ ነገር በዚያ ላይ ምንም ያስቆጣ ነገር በሌለበት እንደዚህ መቆጣቱን ምን አመጣው? የሆነ ችግርማ አለ። እንዴት ቤት ድረስ ልትመጣ ቻለች? በእርግጠኝነት እንዳለችው ስለ ፈተና ጠይቀኝ አይደለም። ምናልባት ሊና ጓደኛዋ ትሆነች። ሁሉንም ነገር ነግራት ይሆን እንዴ? እንደዛ ከሆነ የሆነ የጠረጠረችው ነገር ቢኖር ነው ቤቴ ድረስ የመጣችው። ቤቴንስ እንዴት አወቀችው? ቆይ የሆነ ደስ ያለኝ ነገር አለ። እንዴት ነሽ መቅደስ? ደህና ነኝ መምህር። ያስጠራውሽ ያቺ በተደጋጋሚ አብራሽ የሚያት ጓደኛሽ ማን ነበር ስሟ? ኒና። አዎ በጣም ቀሪ እየበዛበት ነው። ምን ሆና ነው? ክላስም አትገባም፣ አይቻትም፣ አላውቅም። እኔ እንጃ የእሷ ነገር እኔንም ግራ ገብቶኛል። እንዴት? እኔም እያገኘኋት አይደለም፣ ስልኳ አይሰራም። የት ብዬ እንደምፈልጋትም አላውቅም። እንዴ የት ልትሄድ ትችላለች? እኔ እንጃ። ባለፈውን ቤት የመጣሁት እኮ አይ ምንም። ንገረኛ፣ አይዞሽ፣ አትፍሪ። ስለ እሷ መጥፋት ላሳወቀ ነበር። ግቢው ሳጣ ቤት ድረስ መጣሁ። በጣም የሚገርም ነገር ነው። እንዴት እንዲሁ ዝም ብላ ድምጧ ይጠፋል? ምናልባት የሆነ ችግር አጋጥሟት ይሆን እንዴ? እኔም የምጠረጥረው እንደዛ ነው። ቆይ ለመጨረሻ ቀን ስትለያዩ የት ሄዳለሁ ብላ ነው የወጣችው?
ቦታውን አልነገረችኝም፣ ግን የሆነ ሰው አገኛለሁ ብላ ነበር የወጣችው። የሆነ ነገር አጋጥሟት ሆኖ ሊሆን ስለሚችል ለግቢው አመራሮች ያሳውቃለሁ። አንቺ አትጨናነቂ። እሺ መምህር፣ በጣም ነው የማመሰግነው። አዲስ ነገር ካለ አሳውቃለሁ። እሺ። የጠረጠረችው ነገር እንዳለ እርግጠኛ ነኝ። እንዴት የሊና መጥፋት ለእኔ ልትነግረኝ ቻለች? የሁለታችንን ግንኙነት ነግራታለች ማለት ነው። ይሁን የምታውቀው ግን መናገር ያልፈለገችው ነገርማ አለ። በእርግጠኝነት መቅደስ ስለ ሁለታችን ግንኙነት ታውቃለች። ስለዚህ የሆነ ነገር ማድረግ አለብኝ። ሄሎ መቅዲ። አቤት። መምህር ዘሪሁን ነኝ። ሰላም ነው መምህር፣ እንዴት ነህ? ደህና ነኝ። ስለ ጓደኛሽ አዲስ ነገር አለ እንዴ? ኧረ ምንም የለም፣ ግራ ገብቶኝ ቁጭ ብያለሁ። እኔ አንድ የሰማሁት አዲስ ነገር ነበር። የምርህን ነው? የት እንዳለች አወቅ? ነገሩን በስልክ ለማውራት ስለማይመች ከቻልሽ ቤት ነኝና እነግርሻለሁ። እሺ እመጣለሁ። ኧረ አሁኑኑ እመጣለሁ። እሺ። እሺ የሰማው ነገር ምንድን ነው? ሊናን ለማግኘት ከግቢው አመራሮች ጋር ለቤተሰብ ስንደውል ሊና ትምህርቷን አቋርጣ ቤተሰብ ጋር እንደሄደች ነገሩኝ። ለምን? ምክንያቷን መናገር እንኳን አልፈለገችም፣ ግን የራሷ ምክንያት እንዳላትና ወደዚህ እንደማትመለስ ነግራናለች። ራሷን አግኝተህ አናገርካት? አዎ ራሷ ነች ይሄን ነገር የነገረች። ይገርማል። ያው ምርጫው ነው እንግዲህ ምን ማድረግ ይቻላል? እሱማ ምን ማድረግ ይቻላል። ይቅርታ ግን የቤተሰቦቿን ስልክ ቁጥር ልትሰጠኝ ትችላለህ? እኔም ደውዬ ባወራት ደስ ይለኛል። ይቻላል፣ ግን እዛው በቢሮ ስልክ ስለደወልን ቢሮ ስገባ ካልሆነ አሁን የለኝም። እሺ በቃ ቢሮ ስገባ ትሰጠኛለህ። በቃ ይቻላል፣ ግን ሻዩ በጠገዛብሽ ጠጪ። ሄሎ መቅዲ፣ እንዴት ነሽ? ደህና ነኝ። ቤት መቅዲ፣ የሚገባው አሳይመንት ቀኑ ተቀይሯል። ዛሬ አስገቡታል። የት ነሽ? ነይና ስጭኝ። የሁሉም ተሰብስበን አስገባ። የምርሽን ነው? አዎ መቅዲ፣ ዶርም ስመጣ ስላጣሁሽ ነው የደወልኩት። እሺ መጣሁ። ይቅርታ መሄድ አለብኝ። እንዴ ምን ነው? ማስገባው አሳይመንት አለ እና ትደርሻለሽ። ሻዩን ጠጪና ትሄጃለሽ። አይ ይቅርብኝ፣ ሌላ ቀን ይሆንልኝ። የኔ ብቻ አሳይመንት ነው የቀረው፣ እየጠበቁኝ ነው። ይሻላል። አዎ አመሰግናለሁ። በቃ አዲስ ነገር ካለ እንደዋወል።
አስተማሪው የነገረኝ አንዱን ነገር አልጣመኝም። እንዴት እርግዝናዋን ማንም እንዳያውቅባት እየፈራች እንዴት ቤተሰቧ ጋር ትሄዳለች? ምንም የማይመስል ነገር ነው። በዛ ላይ ለመጨረሻ ጊዜ እሱ ጠርቷት እንደሄደች ነበር የነገረችኝ። ከዛ በኋላ አድራሻዋም ጠፋ። ይሄማ የማይሆን ነገር ነው። ይሄ ነገርማ የሆነ ነገር እንዳለው ግልጽ ነው። ስለዚህ የግድ ለፖሊስ ማሳወቅ አለብኝ። አዎ እንደዛ ባደርግ ነው የሚሻለው። አንተ አልሰጥም ብለህ ብትከለክለኝም እኔ ግን የቤተሰቦቿን ቁጥር አገኘሁት። ሄሎ። አቤት። ሰላም ኖት ማዘር? እግዚአብሔር ይመስገን። የኒና እናት ኖት? አዎ የኔ ልጅ። ልጄ ምን ሆነች? አረ ምንም አልሆነችም። ታዲያ ምንድነው ድምጿ ጠፋ? ደውላ አታውቅም? ስልኳ ተበላሽቶባት ነው። አሁንም ክላስ ገብታ ነው እንዳይጨነቁ ብላ ስላለችኝ ልነግሮት ነው። ሰላም ከሆነ ይሁን፣ ዋናው ደህና መሆኗ ነው። ደህና ናት። በቃ እንደውላለን ማዘር። እሺ እኔ ልጅ ሰላም ሆኖ። ሄሎ። እንኳን ደስ አለሽ መቅዴ። ምን ነው? ምን ተገኘ? ጓደኛሽ ሌላ ተገኝታለች። ማለት ቤተሰብ ጋር ናት አላልከኝም ነበር እንዴ? አዎ፣ ግን ትምህርቷን ማቋረጥ እንደሌለባት መክሬ እንድትመለስ አድርጌያለሁ። እና አሁን የት ናት? አንድ ካፌ ቁጭ ብለናል። አድራሻውን ልክልሻለሁ። መጥተሽ ታገኛት ትችያለሽ። ይህ ሰውዬ ምን እየሰራ ነው? የሆነ ነገርማ ያሰቡት ተንኮል አለ። ሄሎ መርማሪ፣ አዲስ ነገር አለ። አዎ አስተማሪው አሁን ደውሎልኝ እንዳገኛትና አብረው እንደሆኑ ነግሮኛል። ቦታውን አጣርቼ እነግራችኋለሁ። እኔም አሁን ወደዛ ልሄድ ነው። አዎ እሺ፣ አዲስ ነገር ካለ ደውላለሁ። እሺ ሄሎ መምህር። መቅዴ ቀረሽ እንዴ? ቆየሽ እኮ። ኧረ አልቀረሁም። ቦታውን እኮ በደንብ አልነገርከኝም። እዛ ድረስ? አዎ፣ ጓደኛሽ መታየት ያልፈለገች ነገር ያስፈልጋል። ሶስት ነው ይታያለሽ። እሺ በቃ አሁኑኑ መጣሁ። እሺ፣ እየጠበቅንሽ ነው። ምንድነው እንደዚህ አይነት ቦታ የቀጠረኝ ደግሞ? ይላል